ሰላም የአቤልን እናት ሰደበቻት። አቤል ሰላምን መታት። ሰላምና አቤል በእጅጉ ተጣልተዋል። አቤል ከሌላ ሴት ጋር ተቀምጦ ሰላም ድንገት አየችው። ይህንን ባየችበት ሰዓት ደግሞ ሌላ ነገር ውስጥ ገብተው ነው ብላ አስባ ተጣላችው። አቤልም አንቺ ሁል ጊዜ እኔን ሰው ፊት እንዳዋረርሽኝ ነው፣ ለምንድን ነው የማትረጋጊው? ተረጋጊና ሁሉንም ነገር ላስረዳሽ እያለ ቢለምናትም አንተ አፋለይ ብለህ ነው ጭራሽ አፋለይ ብለህ ልታወራኝ ነው ወይ? እኔ ነኝ ባለጌ ወይንስ አንተ? አንተ ነህ ያዋረድከኝ ወይስ እኔ ነኝ ያዋረድኩህ? ብላ እየገለመጠችውና እየሰደበችው ትገኛለች። ሰላም አሁንም ቢሆን የአቤልን እናት አንቺ ገረድ፣ አንቺ ነሽ ያሰደብሽኝ፣ እኔ አይደለም በእንዳንቺ አይነት ገረድና በማንም አልሰደብም እያለች እየዛተችባት ትገኛለች። አሁንም አቤል እሷን ከዚህ ቤት ካላስወጣ እኔ ከእሷ ጋር አልኖርም እያለች ነው። ይችን ሴትዮ ከላይ ላይ ማራቅ አለብኝ፣ ከኔ ላይ ካላራኳት ትዳሬ ልትበጠበጥብኝ ነው እያለች የአቤልን እናት አሁንም መጥፎ ነገር እያሰበችባት ትገኛለች። የአቤል እናት ግን በሰራተኝነት ሆና ያላወቀችው ልጇ ቤት ተቀጥራ እየሰራች ትገኛለች። ይህንን ሁሉ ያደረገው ደግሞ ልጁ እናቱ እንደሆነች ስላልተረዳ ብቻ ነው። አቤልም ከዚህ በፊት በጣም ሲያፈቅራት የነበረች ልጅ እንደነበረች እና እንዲሁም ደግሞ አጋጣሚ ሆኖ ተጣልተው ሳያስበው መቷት እንደወደቀች እና ስትወርቅበት ደግሞ ደንግጦ ትቷት እንደሄደ ላገኛት ቤተክርስቲያን ሄዶ ላገኛት ዶክተር ይነግራታል። ይህንን በሚያወራት ሰዓት ያቺ ዶክተር ምን ትለዋለች? እሺ ግን እና ታዲያ ልጅቷ ሞተች ስትለው ትሙትም አትሙትም ምን ያላውቅም፣ በጣም ስለደነገጥኩኝ ትቻት ነው የወጣሁትኝ ይላታል። የምሬን ነው ምልሽ፣ እኔ አስቤበት ወይም ደግሞ ሌላ ነገር እንድትሆን አልነበረም የመታኋት፣ በጣም ተናድጄ ስለነበረ ነው። ከዛ ቤት እኔ ትቻት ወጣሁም እሷ እንደወደቀች ይላታል። ዶክተሯም እና ታዲያ ልጅቷ የት እንዳለች አሁን አታውቅም ወይ ብላ ስትለው የምር እኔ የት እንደሆነች የማውቀው ጉዳይ የለኝም፣ ተመልሼ ስመጣ በቦታው ላይ አልነበረችም፣ ቦታው ላይ አጥቻታለሁ፣ አሁን ግን የት እንዳለች አላውቅም እያለ ያወራታል። ዶክተሯም ቤተሰቦቿ ያሉት አዋሳ ነው ብለኸኛል አይደል ስትለው አዎ በፊት አዋሳ ነበሩ፣ አሁን ግን የት እንዳሉ የማውቀው ጉዳይ የለኝም ይላታል። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ባለማወቅ እናቱን ሰራተኛ ያደረገው ወጣት ከሚለው ድራማ አንዳንድ ነገር የምንል ይሆናል። አብራችሁ ይቆዩ። ሰላም የአቤልን እናት ሁል ጊዜም እንደጠላቻትና እንዳንቋሸሸቻት ነው። ይበልጥ ብላ ደግሞ ዛሬ አንቺ ገረድ እኔን ታሰድብኛለሽ አልለቅሽም እያለች እየዛተችባት ትገኛለች። አቤልን ደግሞ ከሌላ ሴት ጋር ስላየችው የቅናት መንፈስ ነው መሰለኝ በጣም እየጮኸችበት ትገኛለች። አቤል ግን ከዶክተሯ ጋር ምንም አይነት ግንኙነት የለውም። ብቻ ቤተክርስቲያን በነበረበት ሰዓት እሷም ደግሞ አሳዝኗት ለብቻው ስታየው ሰላም እንዳለችውና እንዴት ተዋወቀችው ነው የሚያውቀው። ግን ዶክተሯ የሆነ የተለየ ስሜት ለአቤል ያላት ይመስለኛል። ምክንያቱም እሷ ወዲያው ነው የተጠጋችው። አቤል ግን በንጹህ ልቡ እህት አገኘሁኝ ችግሬን እንዲሁም ደግሞ ጭንቀቴን የማወራላት እህት አገኘሁ ብሎ ነው የቀረባት። ይህንን ነገር ደግሞ ሰላም የምታውቀው ታሪክ የለም። አቤል ስለተቀየረባት ብቻ በቃ እኔማ ስራ መስራት አለብኝ ብላ ለአቤል ተነግረዋለች። አቤልም ማን ስር ያለሽና ነው? ቆይም መታንቺ ሰላም ምን እየሆንሽ ነው? እኔ ያጎደልኩብሽ ነገር አለ ወይ እያለ ይላታል። ያጎደልክብኝ ነገር ኖሮ ሳይሆን አንተ ከስራ ስትመጣ እኔ ሁል ጊዜ ቤት ውስጥ ተቀምጬ ስታየኝ ያንተን እጅ መጠበቅና እንዲሁም ደግሞ ሰልችቼሃለሁ መሰለኝ ትለዋለች። አቤልም ያ ከሆነ እንደውም ጥሩ ነው በቃ ይላታል። ኧረ እባክህ ስትለው አዎ ጥሩ ነው ስሪ በቃ ይላታል። ከዛ ሰላምም ለነገሩ እኔ እንድትፈቅድልኝ ሳይሆን ማውራት ስላለብኝ ነው ያወራሁ ትለዋለች። እሱም ደግሞ እንደውም ከመጨቃጨቅ እገላገላለሁ፣ እኔ ከስራ ስመጣ በማረፊያ ሰዓት አንቺ ሁል ጊዜ እኔን እየተጨቃጨቅሽ ስለሆነ ትንፍስ ስላለሁኝ በቃ ስሪ ይላታል። እሱም ተነስቶ ወደ ስራው ሊሄድ ሲል አብረን ለምን አንሄድም ትለዋለች። አንቺ ደግሞ የት ልትሄጂ ነው ሲላት ማታ ያወራችውን ረሳው መሰለኝ
የስራ ወረቀት ላስገባ ነው ትለዋለች። እንዴ ስራ መጀመሩን እውነት አደረግሽው እንዴ ይላታል። አዎ እውነት አድርጌዋለሁ ስትለው እሺ በቃ እንደዛ ከሆነ ለማንኛውም እኔ ስራ ስለሚረፍድብኝ አንቺ ቀስ ብለሽ መምጣት ትችያለሽ ብሎ ትቷት ይወጣል። ከዛ ሰላምም ስራ ማፈላለጓን ትጀምራለች። ሄዳ የስራ ቦታ ወረቀት ስታስገባ አሁን ለጊዜው ስራ ስለተዘጋ በጽዳት ስሪ ሲሏት ጽዳት ስሪ ብሎ ያላትን ሰውዬ በጥፊ እንደመታችው ለጓደኛዋ ደውላ ታወራታለች። ጭራሹንም እንደዚህ አደረገ፣ ጭራሽ እኔን ጽዳት ስሪ ይለኛል እያለች ትላለች። እናም አቤል ደግሞ እቤት አልነበረም እና እሷ ሳሎን ቁጭ ብላ ሲመጣ እንዴት ነህ ሰላም ነህ ትለዋለች። የት ነበርክ ስትለው አይ ትንሽ አሞኝ ሐኪም ቤት ነበርኩ ይላታል። እና ታዲያ ሐኪም ቤት የነበርከው አሁን ተሻለ? አዎ ተሽሎኛል። ለመሆኑ ግን መድኃኒት አልታዘዘልህም እንዴ ታዲያ ትለዋለች። እሱም ታዞልኛል መታዘዙን፣ ግን ትንሽ አረፍ ብዬ መግዛት እችላለሁ ብዬ ነው ይላታል። ነው እንዴ? ለመሆኑ መድኃኒት ሳትወስድ ነው እንዴ የተሻለ ታዲያ? ወይንስ መድኃኒቷ ወይም ዶክተሯ ሴት ነበረች ትለዋለች። ከዛ እሱም አንቺ ሰላም ቆይማ ምን እያልሽ ነው? ምንድን እየሆንሽ ነው ያለሽው? እብድ ነገር ነሽ እሺ ይልና ትቷት ወደ መኝታ ክላሱ ይሄዳል። የአቤል እናት ምግብ ሰርታ ሰላምን ሄዳ ሳሎን ላይ ምሳ ይቅረብልሽ እንዴ ብላ ስትላት በቃኝ አልበላም ትላለች። መለስ አድርጋ ደግሞ እንደውም ለማን ብዬ ነው የምራበው? እንደውም አምጫ አቅርቤልኝ እበላለሁኝ። ማን እንዴት ሲበለው ብዬ ነው። አፍጥኙም ቶሎ ብለሽ አቅርቤልኝ ብላ በግልምጫ ታዛታለች። የአቤል እናትም እንዴት ተለመደው በሰራተኝነቷ እሺ ትልና ምሳውን ለማቅረብ ወደ ኩችና ትሄዳለች። የአቤል ወንድም ስራ አግኝቷል። በጣም ደስ ብሎታል። ለእናቱም ደግሞ እናቴ ስራ አገኘሁኝ እኮ ስራ ጀምሬያለሁ እኮ ብሎ ይነግራታል። እናቱም በጣም ደስ ይላታል። እንዲሁም ደግሞ ደሞዙን ተቀብሎ ስጦታ ገዝቶላት መጥቷል። በጣም ነው የተደሰተችው። ሁሉም ነገር ያልፋል እናቴ አይዞሽ እሺ ሁሉንም ነገር አስተካክለዋለሁኝ እኔ እያለ እናቱን አይዞሽ ተጎንሽ ነኝ እያላት ይገኛል የአቤል ወንድም። እንዲሁም ደግሞ አቤልን የተዋወቀችው ዶክተር ማለት ነው። ዛሬ ውሎዬ በጣም ከባድ ነበረ፣ ግን በትንሹም ቢሆን የተረዳሁት ይመስለኛል። ለነገሩ እኔ እኮ ከቢሮ ስራ ውጭ በዶክተርነት ስራ የማውቀው ነገር የለኝም እያለች ውሎዋን ከአቤል ጋር የነበራትን ውሎና ሲያወራት የነበረውን ውሎ ሁሉን ነገር በደብተር ላይ ለመጻፍ ትሞክራለች። እሷ ግን አጋጣሚ ቤተክርስቲያን ስላየችው ለብቻው ሆኖ እንዳየችውና ስለወደደችውም ነው ችግሩን ልትረዳው የቻለችው እንዳወራትም የፈለገችው። ከዛም በሌላ ቀንም እንደዚሁ አቤልና ዶክተሯ ሻይ ቡና እያሉ ይገናኛሉ። በዛ ሰዓት ነበር ሰላም ስራ አታ ስትመለስ እነሱ ደግሞ ቁጭ ብለው ሻይ ቡና እያሉ እያወሩ ያገኘቻቸው። ይሄንን ያየችው ሰላም ከጓደኛዋ ጋር ስልክ እያወራች ነበረ። ስልክ በምታወራበት ሰዓት ጓደኛዬ እኔማ እኮ ስራ አጥቼ በጽዳት ስራ መግባት ትችያለሽ ብሎ አለኝ እያለች አወራችና እኔማ ሌላ ስራ መፈለግ አለብኝ አሁንም ቢሆን አላቋረጥም ትላትና በቃ እሺ ቻው ትላታለች። ቻው ያለችባት ምክንያት ግን አቤልን ከዶክተሯ ጋር ቁጭ ብሎ ስላየችው ነበረ። ቀጥታ አቤልና ልጅቷ የተቀመጡበት ቦታ ሄዳ አንተ በኔ ላይ ብላ ትጮህበታለች። አቤልም ድንግጥ ብሎ ይነሳና ከተቀመጠበት ሰላምዬ ተረጋጊ ባክሽን ሁሉንም ነገርን ያስረዳሻለሁኝ እያለ ቢለምናትም እሷ ግን ምንም አይነት ርህራሄና ምንም አይነት ሀዘኔታ አልነበረም እና በጣም እየጮኸችበትና እየገለመጠችው ትገኛለች። ይህንን ያየችው ዶክተርም በጣም ደንግጣለች እና ቆይ ማናት ትለዋለች። ጭራሽ ማናት እያለች ሰላምም ወደ ዶክተሯ ታፈጣለች። እንደዚህ የተባባሉ በንዴት ወደፊት ወደ ቤቷ እየሮጠች ስትመጣ አቤልም ከኋላ ይከተላትና እቤት ድረስ ይመጣል። እቤት መጥተውም በጣም እየተጨቃጨቁ ነበረ። ከዛም አንቺ ሁል ጊዜ እኔን ሰው ፊት እንዲያዋረድሽኝ ነው? ቆይ መቼ ነው የምትረጁ? ለምንድን ነው እኔን ማዳመጥ የማትፈልጊው? ብሎ በጣም እየጮህባትና እያስፈራራት ይገኛል። መጨረሻዋ ከአቤል ጋር መለያየት ይሆናል ብዬ አስባለሁ።
ውድና የተከበራችሁ የቻናሌ ቤተሰቦች እናንተስ በዚህ ድራማ ላይ ምን ሀሳብ አስተያየት አላችሁ? እስኪ በኮሜንት አስቀምጡልኝ። ቪዲዮ ከተመቻችሁ ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ሀሳብ አስተያየት ካለ ኮሜንት ላይ አስቀምጡልኝ፣ አበረታቱኝ። እኔም የመዳም ቅመም ነኝ። በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ እያልኩኝ ለነበረን ቆይታ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ባይ ባይ።